ለመሆኑ መድኃኒታችን ኢየሱስ ክርስቶስ ሐዋርያቱ እያሉ ሌሎችም ብዙ ታምራት የተደረገላቸው እያሉ ትንሣኤውን ለሴቶቹ ያበሰረበት ምስጢር ምን ይሆን? በእናንተ ምክንያት እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥተናል። በእናንተ ምክንያት ሕይወትን አጥተናል። ቅስና ዲቁና ወይም ጵጵስና ስለምን አይሰጣቸውም ሴቶቹ? ለሴት ልጅ ክህነት የሚገባ ቢሆን የመጀመሪያው ፓትርያርክ ልትሆን የምትችለው ወይ እንደ ቅዱስ ጴጥሮስ ርዕሰ ሐዋርያ ልትሆን የምትችለው እመቤታችን ነበረች። የክህነቱ ምንጭ የክህነቱ መገኛ ሴቶች ናቸው ነው። ጉባኤ ላይ አዲስ ኪዳን ቅኔ ማስተማር ከቻሉ ኢናበቡ ሀለ ብእሲት ከመ ትምሃር ሃይማኖት የሚለው ትእዛዝ የትኛውን አገልግሎት እየከለከለው ነው? ቅዳሴ ከቀደሳችሁ ወንጌል አታስተምሩም፣ ወንጌል ካስተማራችሁ ቅዳሴ አትቀድሱም የሚል ሕግ ወጣባቸው። እንደነ ፌበን እንደነ ሌዲያ ያሉት ከሐዋርያት እግር ለእግር እየተከተሉ መልእክት ያደርሱ ነበር። ሴቶቹ ከሌሉ ካህን ከየት ይመጣል? ወንድ ልጅ ማጥባት አይችልም፣ ማርገዝ አይችልም፣ ዘር መቀበል አይችልም። ይሄ ጸጋ ይሄ ሀብቴ ማን ነው? የሴት ነው። ግን ወንዱ ለምን ቀረብኝ ይላል። ዝለናል፣ ደክመናል፣ የነበረውን መንፈሳዊ ትሩፋቱን ችላ ብለናል። በእናት በአባታቸው ቤት ያልተቀጡ ያልተሰሩ ልጆች ሊቃነ ጳጳሳት መሆን አይችልም። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። እንኳን አደረሳችሁ። እንኳን አብሮ አደረሰን። ሰላም እግዚአብሔር ከሁላችን ጋር ይሁን። ተወደዳችሁ የክርስቶስ ቤተሰቦች፣ የቋንቋ አይነሽ ሚዲያ ተከታታዮች፣ የጠቢበ ጠቢባን አምድ ታዳሚዎች እንደምን ሰነበታችሁ? በዛሬው ዝግጅቴ ሊቀ ሊቃውንት አባ ጸጋ ዘአባዱኛን ይዤላችሁ ቀርቤያለሁ። አባ ጸጋ ዘአባዱኛ የአራቱ ጉባኤያተ መጻሕፍት የትርጓሜ መምህር ናቸው። በብዙዎቻችሁ ዘንድ ይታወቃሉ። አባታችን ጥሬን አክብረው ወደ ስቱዲያችን ስለመጡ በልዑል እግዚአብሔር ስም ምስጋናን ያስቀድማለሁ። ወቅቱ በዓለ ሃምሳ ነውና በዓለ ትንሣኤ ነውና ለመላው ኦርቶዶክሳውያን እንኳን አደረሳችሁ መልእክት አስተላልፈው ቢጀምሩልን። በጣም ጥሩ። እናንተም አክብራችሁ ስለጋበዛችሁኝ አመሰግናለሁ። በወልድ ውሉድ በክርስቶስ ክርስቲያን የተሰኛችሁ ውሉድ ፍቁራን የሚላችሁ ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤው በሰላም በጤንነት ከሞት አርቆ በሕይወት አቆይቶ እንኳን አደረሳችሁ ማለት እፈልጋለሁ። ታዳሚዎችን ወክዬ አሜን ብያለሁ። አባታችን ያው ወቅቱ በዓለ ትንሣኤ ነው። የበዓለ ትንሣኤ ምስጢር የሚሰበክበት የጌታችን ትንሣኤው የሚነገርበት በዓለ ሃምሳ ነው እና ትንሣኤውን ስናነሳ መድኃኒታችን ኢየሱስ ክርስቶስ የተገለጠበትን ምስጢር አብረን እናወሳለን። ይኸውም ወዲያው እንደተነሳ መልአኩ ትንሣኤውን ያበሰረው ለሴቶች ነው። ከሐዋርያት ቀድሞ ከሁሉም ሰው ቀድሞ የሰሙት ሴቶች ናቸው። ይሄንን መንደርደሪያ አድርገን ነው ውይይታችን የምንጀምረው። ለመሆኑ መድኃኒታችን ኢየሱስ ክርስቶስ ሐዋርያቱ እያሉ ሌሎችም ብዙ ታምራት የተደረገላቸው እያሉ ትንሣኤውን ለሴቶቹ ያበሰረበት ምስጢር ምን ይሆን? እግዚአብሔር አምላክ ሁላችንን የሚያስተምረን። ይሄ ጥያቄ ያው መምህር እንደምታውቀው በየአምዱ ብዙ መምህራንም ሀሳብ ሰጥተውበታል። መቼስ ያው ቃለ እግዚአብሔር ሁልጊዜ አዲስ ነው፣ ማለዳ ማለዳም አይጠገብም እና ትንሣኤውን ለሴቶች ቀዳሚ አድርጎ የነገረበት ወይ ደግሞ ያሳየበት ምክንያት ሶስት ነገሮችን ብቻ ማለት ብችል፣ አንደኛው ለፍቅሩ የሚሳሱ ስለሆኑ ነው። ለፍቅሩ የሚሳሱት ከወንዶቹ ይልቅ ሴቶቹ ስለነበሩ ነው። በክርስቶስ በመከራው ጊዜ በጸዋትወ መከራ በሚቀበልበት ጊዜ ከገሊላና ከናዝሬት አንድም ወንድ ደረቱን የደቀ የለም። ሴቶች ናቸው። አንስተ ገሊላ ኩሎን አስቆቀዋሁ ለመድህን ተብሎ የገሊላና የናዝሬት የኢየሩሳሌም ሴቶች ደረታቸውን በድንጋይ ይደቁ ነበረ፣ ፀጉራቸውን ይነጩ ነበረ። ምክንያቱ ደግሞ ለፍቅሩ ይሳሱለት ስለነበረ ብዙ የወደደ ብዙ ምስጢር ይገለጥለታል። ብዙ ያፈቀረ ደግሞ ብዙ ዋጋ ሴት ይሰጠዋልና ከሌሎቹ ይልቅ እነዚህ እነ ማርያም መግደላዊት፣ እነ ማርያም ባፍልያ፣ እነ ማርያም እንተ ዕፍረት፣ እነ ዮሐና፣ እነ ማርያም ቀለዮጳ ለፍቅሩ ከሌሎች ሴቶች በበለጠ ለፍቅሩ የሚሳሱለት ስለነበሩ ብዙ ለወደደ ብዙ ይሰጠዋል በሚለው
የመጀመሪያው ትንሣኤውን አሳይቷቸዋል። ይሄ እንዳለም ሆኖ ክደትም በእነሱ ይጸና ስለነበር ነው። በሴቶቹ ለምሳሌ ከመቃብሩ አጠገብ ቆሞ ባየችው ጊዜ ማርያም መግደላዊት የጌታን ቅዱስ ሥጋ የሰረቀ ሌባ መስሏት ነበረ። አሊያም ደግሞ ጎልጎታ ያው ደን ነው፣ የአትክልት ስፍራ ስለነበረ የአትክልት ጠባቂ መስሏት ነበረ። ልትነካው ልትዳስሰው የሞከረችም አንዱ መነሳቱን ተጠራጥራ ነው፣ ለማረጋገጥ ነው። ክደትን በእነሱ ስለሚጸና ማለት ነው። እሱ ደግሞ ማርያም ሲላት እሷም ደግሞ ረቡኒ መምህር አንተ ነህ ስትል ረቡኒ ብለዋለች። በዚህ ጊዜ ለማረጋገጥ እጇን ስትሰነዝር ነው እንግዲህ ይትልክፍኒ እስመ አዲ አረጉ አቡየ አትንኪኝ ያለበት ዋና ምክንያት ከክህነት ጋር የተያያዘ ቢሆንም አይታ ለማረጋገጥ ነበረ ነው፣ ለማስረዳት። ለምሳሌ ዳግማይ ትንሣኤ የተደረገው ለቅዱስ ቶማስ ሲባል ነው። ቅዱስ ቶማስ በመጀመሪያው በዝግ ቤት አልነበረም። በሁለተኛው ዝግ ቤት ላይ ግን ቅዱስ ቶማስ ነበረ። ሁለተኛ ጊዜ በዝግ ቤት የተደረገው ተአምር ለቅዱስ ቶማስ ነው። ሌሎቹ ሐዋርያት ሲያምኑ፣ እሱ ግን ካላየው ካልዳሰስኩ አላምንም ብሎ እጁን ዘረጋ ነው። ክደት በእነሱ ስለሚጸና አስቀድሞ ብስራቱን የትንሣኤውን ብስራት ለእነሱ አድርገዋል። ዋናው ግን ሚስጥሩ ነው። ዋናው ግን ሚስጥሩ ቅዱሳን ሊቃውንት አባቶቻችን እንዳስተማሩን ሞት የመጣው የሞት አዋጅ የታወጀው በሔዋን ወይም በሴቶች በኩል ነው። ሔዋን አትብዪ ያላትን ዕፀ በለስን በልታ አምላክነትን ሽታ ባደረገችው አመፅ ሞትን ጠርተዋለች። ሞትን ወደ ዓለም ያስተዋወቀችው ሞትን ያበሰረችው ሔዋን ናት ነው። ዕፀ በለስን በመብላት ለአዳምም ዕፀ በለስን የሞት ጥሪ የሚሆን ዕፀ በለስን አብልታው ሞትን የጠራችው ሞት የመጣው በሔዋን በኩል ነው ሞት የተበሰረው። እንደዚሁም ደግሞ በዳግሚት ሔዋን በእመቤታችን ደግሞ ሕይወት ታውጀዋል። ከዛም ደግሞ በሴት ምክንያት ሞት እንደታወጀ ሕይወት ክርስቶስም ደግሞ በሴቶች በኩል እንዲታወጅ ፈቃዱ ሆነዋል ማለት ነው። ለምሳሌ እባብ በእባብ ገላ ተሰውሮ ነው ሔዋንን ድል የነሳት። በእባብ ገላ ሰይጣን ማለት ነው። ሰይጣን ነው። አዳሪም በማህደር ጠርተን ነው። በእባብ ገላ ነው የተሰወረው። ምክንያቱም ሊቃውንት እንደሚናገሩት እባብ የግመል ወሳብር ያክል ነበር ነው። የግመል ልጅ ያህል ያክል ነበረ። እጅግ መልከ መልካም ፍጥረት ነበረ። በሱ ገላ ተሰውሮ ነው ገብቶ ሔዋንን ድል የነሳት አዳምና ሔዋንን። በዛ ገላ ተሰውሮ ያንን መስሎ አምላኩን ለአምላክ ኢየሱስ ክርስቶስ ደግሞ በሴት ገላ ገብቶ ሰውን መስሎ የሰው አካልን ሰው ባህሪን ከባህሪ መለኮቱ አንድ አድርጎ ድል ነስቶታል። ባህሪ መለኮቴማ ገልጬ በሄድበት ያውቅብኝ የለም ብሎ እሱ በእባብ ገላ ተሰውሮ አዳምን ድል እንደነሳው አምላካችን ክርስቶስም በሰው ተሰውሮ የፍጥረታችን መመኪያ በምትሆን በእመቤታችን ሰውነት ተሰውሮ ዲያብሎስን ድል ነስቶታል። እንደዚህ ሁሉ በሴቶች የታወጀው ሞት እንደቀረልንና በሴቶች የታወጀ ሕይወት ክርስቶስ ደግሞ እንደመጣልን ሕይወት እንደተረጋገጠ ለማጠየቅ ሴቶቹን የትንሣኤ ወይ ደግሞ የሕይወት ምስክር አድርጓቸዋል። በቀደመው ዘመን ሴቶች ወንዶች ሴቶችን እናንተ ከኛ ተገኝታችኋል እንጂ እኛ ከእናንተ አልተገኘንም፣ በእናንተ ምክንያት እግዚአብሔርን ያህል ጌታ ገነትን ያህል ቦታ አተናል፣ በእናንተ ምክንያት ሕይወትን አተናል ብለው ርስት አያካፍሏቸውም ነበር፣ ክብር አይሰጧቸውም ነበር። ክርስቶስ ግን ከሙታን ተለይቶ ከተነሳ በኋላ ይህችን ብስራት ካበሰሩ በኋላ ሴቶች ምን የሚሉ ሆነዋል? በእኛ ምክንያት ገነትን ያህል ቦታ ብታጡት በእኛም በእመቤታችን ገነት ክርስቶስን አግኝታችኋል። በእኛ ምክንያት ከእግዚአብሔር ጋር ብትጣሉ ሩይ ማእከለ እግዚአብሔር ወሰብ ሆኖ ክርስቶስ በእኛ በኩል መጥቶላችኋል። በእኛ ምክንያት ሞት ቢመጣባችሁ በእኛም በእመቤታችን ሕይወት ጌታ ተገኝቶላችኋል ብለው
የሚመኩ ሆነዋል ነው። ስለዚህ ሚስጥሩ ይሄ ነው ዋናው ሚስጥሩ እና ብዙ ስለተባለ ብዬ ነው። ግሩም በእውነት ቃለ ሕይወትን ያሰማልን አባታችን። ክቡራን ተመልካቾቻችን ለጉዳዩ አዲስ አትሆኑም ብዙዎቻችሁ። ምናልባት አዲስ የሆነ ጀማሪ የዚህ ትምህርት ተከታታይ ካለ የሴቶች የክርስቶስን ትንሣኤ ማብሰር ሌሎች ለሐዋርያትና ሌሎች ሰዎች መመስከር በቅዱስ ማቴዎስ ወንጌል ምዕራፍ 28፣ በቅዱስ ማርቆስ ወንጌል ምዕራፍ 16፣ በቅዱስ ሉቃስ ወንጌል ምዕራፍ 24፣ በቅዱስ ዮሐንስ ወንጌል ምዕራፍ 20 ላይ ተጽፎ ይገኛል። ሙሉን አንብቡት። እዛ ላይ ምስጢሩ አባታችን የነገሯችሁ ነው። ሌሎች የነገሯችሁ መምህራንና የእሳቸውን ጨምራችሁ የተሻለ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ጥያቄ ያነሳዋልና አባታችን ስለ ሴቶች አስተርእዮ እግዚአብሔር ለሴቶች ያደረገውን አስተርእዮ መገለጥ አነሳን፣ ብስራቱን አነሳን፣ ምክንያቱን ምስጢሩን ነገሩን። እዚሁ ላይ አንድ ጥያቄ ይነሳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሴቶችን ተሳትፎ ዝቅ አድርገው የሚመለከቱ ሰዎች ሊኖሩ ይችላሉ። ቤተክርስቲያን ሴቶችን የምትገፋ አድርገው የሚያስቡ ሰዎች ሊኖሩ ይችላሉ እና ለእነሱ ሀሳብ መልስ ሲሆን ዘንድ አንድ ጥያቄ ልጠይቅዎት ፈለጉ። ይኸው ምንድን ነው? ቀድሞ የገለጠላቸው አብዩም ትልቁን ምስጢሩን ነው፣ ትንሣኤው ሙታንን ምንም እንኳን ባይዳሰሱትም። ነገር ግን ለሴቶች ክህነት አልተፈቀደም። ክህነት ብቻ አይደለም መምህርነትም አልተፈቀደም። ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ሴቶች እንዲያስተምሩ አንፈቅድም ብሎ ከልክሏል። በውሃ ለብሲት ከመትማር ሃይማኖት ብላችሁ የምታስተምሩ ማለት ነው። እንዲያው ቃል በቃል ለማንበብ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ብሏል ቅዱስ ጳውሎስ። በተመሳሳይ መልኩ ቅዱሳን ሐዋርያትም በዲድስቅልያ በአንቀጽ 14 ሴቶች በመምህርነትም በክህነትም መሳተፍ እንደማይገባቸው ጽፈዋል። ለመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ትንሣኤውን ገልጦላቸው ሳለ ቅዱስ ጳውሎስ እንዳያስተምሩ ለምን ከለከለ? ቀጥዬ ደግሞ ቅስና፣ ዲቁና ወይም ጵጵስና ስለምን አይሰጣቸውም ሴቶቹ የሚለውን ጠይቀውታለሁ። ከመምህርነቱን ጀምር። ሴቶች እንዳያስተምሩ የተከለከሉት ለምንድን ነው? ያኔ ሄዱ ንገሯቸው መነሳቴን ብሎ የላካቸው ጌታ ከዛ በኋላ እንዲከለከሉ ያደረጋቸው ምክንያት ምን ይሆን? መምህር በጠቀስከው ላይ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 ላይም በደንብ ተናግሯል። ሴቶች በቤተ ክርስቲያን ሊሾሙ ወይም ደግሞ ክህነታዊ ስራ ሊሰሩ አግባብ አይደለም ብለዋል። ቅድም የጠቀስከውም ጥቅስ ያለ ነው። የክህነት ጉዳይ ስጋዊ አይደለም፣ መንፈሳዊ ነው። ጊዜያዊ አይደለም፣ ዘላለማዊ ነው። ከሰው ዘንድ የሚመጣም ስጋዊ ደማዊ አይደለም፣ እግዚአብሔራዊ ስርዓት ነው። ይህንን እግዚአብሔራዊ ስርዓት ወይም ደግሞ የክህነት አሰራር በወንዶች በኩል እንዲያልፍ ተደርጓል። በብሉያትን ብንመለከት ካህኗ የሚል የለም። ካህናት ሲል እናያገኛለን። ያውም ከነገደ ሌዊ የክህነትን አሰራር እግዚአብሔር በመጀመሪያ ጊዜ ሊቀ ነቢያት ሙሴን ባናገረው ሰዓት ከነገደ ሌዊ ለክህነት የሚታጩ እንዳሉና ክህነትም ከነገደ ሌዊ እንዳይወጣ ሲያስተምረው ሲያስረዳው እሱም በመጽሐፍ ሲጽፈው ከነገደ ሌዊ ለክህነት የበቁትን በሚያዘጋጅበት ጊዜ ከሴቶች አልመረጠም ነው። ከመጀመሪያው ከስሪቱ ከመጀመሪያው መስዋዕት በመሰዋት ምስጋና በማቅረብ ማዕጠንት በማቅረብ በማሳረግ የሕዝቡን ሁሉ ኃጢአት ወደ እግዚአብሔር ይዞ ወደ መገናኛው ወደ ማዕከሉ ወደ ቅድስተ ቅዱሳኑ በመግባት ስለ ስርየት ኃጢአት በበጉ ላይ እጅ በመጫን መስዋዕቱ በመሰዋት ተረፈ መስዋዕቱን በማከፋፈል ሂደት ውስጥ የሴቶች ተሳትፎ አልነበር በብሉይ ኪዳን። በአዲስ ኪዳንም ስንመለከት በማቴዎስ ወንጌል ምዕራፍ 29 እና በሉቃስ ወንጌል ምዕራፍ 24 ላይ ስንመለከት ወአውጽኦሙ እስከ ቢታንያ ወአንበረ እዴሁ ላዕሌሆሙ ወአንሥአ እዴሁ ወባረኮሙ። በሉቃስ ወንጌል ምዕራፍ 24 ላይ ያለው ቅዱሳን ሐዋርያትን ብቻ ለይቶ ከዲቁና እስከ ፕትርክና የሾማቸው ሐዋርያትን ብቻ ነው። ግን 120 ቤተሰብ ነበረው። 36ቱ ቅዱሳት አንስት ነበሩ፣ 72ቱ አርድእት ነበሩ። መርጦ ግን ሐዋርያቱን ነው። ወሐረየ አሰርተ ወክልኤተ ሐዋርያት የሚለው 12ቱን ሐዋርያት መረጠ። የ12ቱም ሐዋርያት ስም ዝርዝር ብሎ ይናገር የለ ቅዱስ ማቴዎስ። በ12ቱ ሐዋርያት ምርጫ ውስጥ ሴቶችን አላካተተም። እንግዲህ ለሴት ልጅ ክህነት የሚገባ ቢሆን የመጀመሪያው
ፓትርያርክ ልትሆን የምትችለው ወይ እንደ ቅዱስ ጴጥሮስ ርዕሰ ሐዋርያት ልትሆን የምትችለው እመቤታችን ነበረች። እመቤታችንም እንኳን በዚህ ውስጥ አላስገባትም። በማቴዎስ ወንጌል ምዕራፍ 29 ላይም 28-19 ላይም ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። በአራቱ ማዕዘን ከዳር እስከ ዳር ከጽንፍ እስከ ጽንፍ ሂዱ አስተምሯቸው፣ ካስተማራችሁ በኋላ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ የክህነትን ስራ ሲሰጣቸው፣ በሌላም አንቀጽ ዘአሰርክሙ በምድር ይኩኑ ሱረ በሰማያት ወዘፈታሕክሙ በምድር ይኩኑ ፍትሐ በሰማያት፣ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር ደግሞ ኃጢአቱን ይቅር ያላችሁት በሰማይ ኃጢአቱ ይቅር ይባልለታል ብሎ ይህንን የክህነትን ስሪት በአዲስ ኪዳን ሲያጸናው በወንዶች ላይ ነው። የክህነት አገልግሎት ለምንድን ነው ወደ ሴቶች ያልመጣው የሚለው ሀሳብ መጀመሪያ አንድ ነገር ማወቅ አለብን ብዬ አስባለሁ። ከአበው አብርሃምን፣ ከእጽዋት ወይንን፣ ከአዝርዕት ደግሞ ስንዴን፣ ከአንስተ ዓለም ደግሞ እመቤታችንን፣ ከሐዋርያት መካከል ቅዱስ ጴጥሮስን የመረጠበትን ምክንያት ጥበበ እግዚአብሔር ነው። ምክንያት ልንሰጥ እንችላለን። እንዲህ ስለሆነ ነው እንዲህ ስለሆነ ነው ብለን ልናስረዳ እንችላለን። ግን ጥበበ እግዚአብሔር ነው። የእግዚአብሔር ስራ ነው። ድንቅ ስራው ነው። እንደዚህ ሁሉ ወንዶችን ለክህነት በዋናነት የመረጠበት ምክንያት አንደኛው ጥበበ እግዚአብሔር ነው። እንደ ምክንያት ግን ልንዘረዝራቸው የሚገቡ ስርዓቶች ግን አሉ። ለምሳሌ ወንዱ ከማዕከሉ ከቅድስተ ቅዱሳኑ ገብቶ መስዋዕት እንዲያሳርግ ክህነታዊ ስራዎችን እንዲሰራ መነሻውን በሴት ነው ያደረገው። ጳጳሳት፣ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቆሞሳት፣ ካህናት፣ ነቢያት፣ ሐዋርያት መገኛቸው ከሴት ነው። ሴቶች ያበቃሉ፣ ልጆቻቸው ደግሞ ማዕከሉ የክህነቱን ማዕከል ይዛሉ ነው። የክህነቱ ምንጭ የክህነቱ መገኛ ሴቶች ናቸው ነው የክህነቱ መገኛ። የውስጡን አገልግሎትን በተመለከተ ግን እግዚአብሔር መንፈስ ቅዱስ አንድ ነው። ሀብቱ፣ ጸጋው፣ እሴቱ ደግሞ በጣም ብዙ ነው። ለምሳሌ እንመልከት። ሴት ልጅ በከፊለ ዘር ልጅ 9 ወር ከ5 ቀን በማህፀኗ ቆይታ ትወልዳለች። ጡቷን አጥብታ ታሳድጋለች። ወንድ ልጅ ማርገዝ ይችላል? አይችልም። እንደ ተፈጥሮ ነው እያወራን ያለ ነው። እግዚአብሔር እንደሰጠን ጸጋ ነው። ከህግ ውጭ ባሉት ከህግ በአፋ ባሉት ስሪት አይደለም። እንደ ተፈጥሮ እንደ እግዚአብሔር ህግ መጽሐፍ ያለው ህግ ያዘዘውን እያወራን ነው። ወንድ ልጅ ማጥባት አይችልም፣ ማርገዝ አይችልም፣ ዘር መቀበል አይችልም። ይሄ ጸጋ ይሄ ሀብቴ ማን ነው? የሴት ነው። ግን ወንዱ ለምን ቀረብኝ ይላል አይልም። አሁን አንድ ወንድ ለምንድን ነው እኔ ማላጠባው? ለምንድን ነው እኔ ማላረግዘው ብሎ ጥያቄ እንደማያቀርብ ሁሉ ጸጋ ሀብት እንደሆነ ሁሉ የክህነትም ከእግዚአብሔር ዘንድ የክህነትም የአገልግሎት ድርሻ ለወንዶች ተሰጥተዋል። በክህነት አገልግሎት ውስጥ ግን ትልቁን ድርሻ ግን የሚወስዱት ሴቶች ናቸው። በምን ካልከኝ በማብቃት በእናት በአባታቸው ቤት ያልተቀጡ ያልተሰሩ ልጆች ሊቃነ ጳጳሳት መሆን አይችሉም። እናት ደግ ሕፃኒት ሆና ሕግ ባለው መጽሐፍ ባዘዘው ካላሳደገችው፣ በስርዓተ ቤተክርስቲያን ካላሳደገችው፣ በፈሪሃ እግዚአብሔርና በሐፊረ ገጽ ካላሳደገችው ኤጲስቆጶስ፣ ቆሞስ እና መነኮስ ወይ ደግሞ ካህን መሆን አይችልም፣ ዲያቆን መሆን አይችልም። አይደለም የክህነትን ባለቤት እንዲያው ለአቅመ ምዕመንም አይበቃም። እናቶች፣ ሴቶች ገብተው መስዋዕቱን ባያሳርጉ፣ ዕጣኑን ባያሳርጉ፣ ስርየትን ባያሰጡ፣ የክህነትን አገልግሎት ሙሉ ባይሰጡም እንኳን ለዛ ክህነት መብቃቱን ግን የመጀመሪያውን ስራ የሚሰሩት እነሱ ናቸው። አንድ ታሪክ እያነበብኩ ነበረ እና የህንድ ቤተክርስቲያን
እና እንዲሁም የራሻ ቤተክርስቲያን ነው የሚል ነው ታሪኩ። አብያተ ክርስቲያናት የተቃጠሉበት፣ ምዕመናን የተሰደዱበት ዘመን ነበር። ቅዳሴ ከቀደሳችሁ ወንጌል አታስተምሩም፣ ወንጌል ካስተማራችሁ ቅዳሴ አትቀድሱም የሚል ሕግ ወጣባቸው። አንዱን ምረጡ ተባሉ። ያሉት ጥቂት አማኞች ክርስቲያኖች ማህበረ ምዕመናኑ ከካህናቱ ጋር ተመካከሩ። ወንጌልን እንምረጥ ወይስ ቅዳሴን እንምረጥ አሉ። አይ ቅዳሴ ምረጡ አሉ ሴቶቹ። እናንተ ቅዳሴ ቀድሱ ቤተክርስቲያን፣ እኛ ግን ልጆቻችን አስተምረን አብቅተን እንልክላቸዋለን አሉ። በዚህ የተነሳ የራሻ ይሁን የህንድ ሁለት አይነት ታሪክ ነው ያለው። የቆየ ታሪክ ስለነበረ በእንደዚህ አይነት ግን ሴቶች ልጆቻቸውን እያበቁ ወደ ስጋው ደግሞ ያደርሷቸው ነበር ይላል። እንደዚህ ሁሉ ለክህነት የሚበቁ ለአቅመ ክህነት የሚበቁ ካህናት፣ መነኮሳትና ኤጲስቆጶሳት ሊቃነ ጳጳሳትን የምናገኘው ከእናቶች ነው። ከማስገኘት በላይ ምንም የለም ለማለት ፈልጌ ነው። እንደ ምክንያት ግን የሚቀርቡ ጉዳዮች ደግሞ ማየት እንችላለን። እንደ ሴትነት እንደ ሕገ እግዚአብሔር አይቻልም። እግዚአብሔር ባወቀ ያደረገው ነው። በሰውኛው ሴት ለምን አትቀድስም? እንደ ሰው ሰውኛውን ብንይዘው ለምሳሌ ለለሰሙን የሚል ሕግ አለን። ሰሞነኛ የሚባል ሕግ አለን። ካህናት በሰሞን መስዋዕት ያቀርባሉ፣ ዕጣን ያሳርጋሉ፣ ጸሎት ያደርጋሉ፣ ምህላ ያደርጋሉ፣ ወንጌል ያስተምራሉ። ከሳምንት ሳምንት ከወር ወር ወደ ክህነት አገልግሎት በምንመጣበት ጊዜ ሴቶች አንደኛ ወርሃዊ ልማድ አለ። ሁለተኛ ደረጃ ደግሞ 9 ወር 5 ቀን የፅንስ ወራት አሉ። ከ9 ወር ከ5 ቀን በኋላ ደግሞ ድህረ ወሊድ ደግሞ ጊዜያት አሉ። በዚህ ጊዜ ለአገልግሎት አይሆንም። አሁን በሴቶች ያለው ይሄ ህይወት ነውር ነው እያልኩ ግን አይደለም። ለአገልግሎት ግን አይሆንም። ጸጋቸው ለአገልግሎት አይሆንም ነው። ወንዶች ግን በተፈጥሮ የተሰጣቸው ጸጋ ለአገልግሎት የሚሆን። ይሄን ማን አደረገው? እግዚአብሔር ነው ያደረገው። ለምንድን ነው እግዚአብሔር ወንድ ያደረገኝ እንደማንለው ሁሉ ለምን እግዚአብሔር ወዶ ፈቅዶ በእናታችን ማህፀን ሲቀርጸን ሲሰራን በሰፋርድ ሲጠቀልለን ወንዳዊ አድርጎ ሲፈጥረን ለምን እንደማንለው ሁሉ የክህነትንም ስራ የክህነትንም አገልግሎት ለወንዶች ሲሰጥ ለምን አይባልም? ለምን? የእግዚአብሔር ሕግ የእግዚአብሔር ስርዓት ስለሆነ። እንደዚህ ሁሉ ደግሞ ሴቶች ደግሞ ከውስጥ አገልግሎት ባሻገር ቅድም እንደነገርኩ የክህነቱን ማዕከል ይዘው እንዳለ ለምን ሴት ሆንኩ፣ ለምን በፅንስ በወሊድ እና በማጥባት ለምንድን ነው ወደዚህ ህይወት የመጣሁት፣ ለምንድን ነው ወንድ ያልሆንኩት አትልም። ጸጋ ስለሆነ፣ ሀብት ስለሆነ፣ ክብር ስለሆነ ማለት ነው፣ ተሰጥኦ ስለሆነ ማለት ነው። ሴትነቱ ራሱ ጸጋው ስለሆነ ማለት ነው። መልካም ቃሎት ይነስማለን። እዚሁ ላይ ተያይዞ የሚነሳ ከክህነት አገልግሎቱ ባሻገር መምህርነትን ስናነሳ በሀገራችንም በሌላ የዓለም ክፍልም ይልቁንም በኢትዮጵያ በደንብ የታወቀ የተረዳ ስለሆነ ከኢትዮጵያ አንጻር ሳወራ በርካታ የጉባኤ መምህራን አሉ። በአዲስ ኪዳንም በብሉይም የተመረቁ በተለይ በቅኔ እንደ እመይእቲ ገላነሽ ያሉ አሁንም በዘመናችን በልዩ ልዩ ገዳማትና አድባራት የሚያስተምሩ የጉባኤ መምህራት ሴቶች አሉ። ቅዱስ ጳውሎስ እንዳታስተምር ከልክሏል። በድስቅልያም በሌሎች ስርዓት መጻሕፍትም ተደንግጓል። እና የሴቶች የመምህርነት አገልግሎት ከሕጉ አንጻር እንዴት ይታያል? በጉባኤ የሚከለከሉት ምን አይነት ትምህርት እንዳይሰጡ ነው? ጉባኤ ላይ አዲስ ኪዳን ቅኔ ማስተማር ከቻሉ ኢናበቡ ሀለ ብእሲት ከመ ትምሃር ሃይማኖት የሚለው ትእዛዝ የትኛውን አገልግሎትን የከለከለው ለማለት ነው? እንደዚህ አይነት ትምህርቶች ሲሰጡ ክርስትናንና የክርስትናን ሕይወት በማከለ መልኩ ሊሰጡ ይገባቸዋል። በመፈራረጅ መሆን የለበትም። አይተህ ተመልክተህ ከሆነ ሴት ዘማሪዎች መድረክ ላይ ሲዘምሩ አንዳንዶች በክርስትናን በተላበሰ ቃላትና ክርስትናውን ባማከለ ምክር ዝናት አይደለም፣ ክርር ያለ ያካሄድ ስጋዊና ደማዊ አካሄዶች አሉ። በዙ አይደለም። መጽሐፉ ምን ይላል ነው? መጽሐፉ አኮ መፍትው ይስሚወላ አንስት በቤተ ክርስቲያን ብለዋል። ዲድስቅልያ 13 ላይ ሴቶች በቤተ ክርስቲያን ሊሾማቸው አይገባም ብለዋል ሐዋርያት በሲኖዶስ። ቅዱስ ጳውሎስም ቅድም በጠቀስከውና በቆሮንቶስ አንደኛ ቆሮንቶስ ምዕራፍ 14:34 ላይም ሴት ልጅ በቤተ ክርስቲያን ልታስተምር አግባብ አይደለም ብለዋል።
በቤተ ክርስቲያን ጉባኤ ላይ እንዲያስተምሩ አግባብ አይደለም ብለዋል። ይህንን ከተናገረ በኋላ መልሶ ቀሌምንጦስ 10 ላይ ደግሞ ሴቶች እነሱን የሚመስሉትን ሕፃናቱን፣ ሴቶቹን፣ ደናግላኑን ያስተምሩ ደግሞ ብሏል። እንዴት ነው የምናስታርቀው ነው? አታስተምሩ አያስተምሩ የተባለው በጉባኤ ቤተክርስቲያን ነው። በአውደ ምሕረት በጉባኤ ቤተክርስቲያን በአውደ ምሕረት ማለት ነው። እነሱን የሚመስሏቸውን ይላል ቀሌምንጦስ 10 ላይ እነሱን የሚመስሏቸውን ሴቶቹን፣ ደናግላኑን፣ ሕፃናቱን ያስተምሯቸው ወደ በጎ ወደ ቀና ሃይማኖትም ያደርሷቸው ይላል። ይሄ ደግሞ በቤታቸው ለምሳሌ በጉባኤ ቤት በማስተማር በምክር በዝናት ሰዎችን እንዲመክሩ እንዲያስተምሩ ታዘዋል ማለት ነው። አሁን እኛ እያጨቃጨቀን ያለው ወይ ደግሞ ሰው ጥያቄ የፈጠረበት ነገር የአውደ ምሕረት ወይ ደግሞ በቤተክርስቲያን የሚደረግ የሴቶች አገልግሎት ነው ማለት ነው። በቤተክርስቲያን በመድረክ አገልግሎት ባለው ሴቶች ሲያስተምሩ አላየውም። በእውነቱ እኔ አላየውም፣ እስካሁን አልገጠመኝም። ሲዘምሩ ግን አያለው። ዝማሬውን እንደ ትምህርት በማየት የሚነቅፉ ሰዎች ደግሞ አሉ። ስለዚህ ዝማሬው ትምህርት ሊሆን አይችልም፣ ትምህርቱም ደግሞ ዝማሬ ሊሆን አይችሉም። ምናልባት በአገልግሎት ውስጥ የሴቶች ተሳትፎ በዚህ ይገለጥ በሚል አባቶቻችን ያደረጉት ሊሆን ይችላል። የሆነ ሆኖ ግን ሴቶች በጉባኤ ቤተክርስቲያን ማለት ሊቃውንት፣ መምህራን፣ ጳጳሳት፣ ኤጲስቆጶሳት፣ ካህናት ባሉበት በጠቅላላው በጉባኤ ቤተክርስቲያን ላይ ወንጌል ጠቅሰው ፍትህ ጠቅሰው ስርዓት ጠቅሰው ቀኖና ጠቅሰው ሊያስተምሩ አይገባም ያሉት እስካሁን ድረስ አልተደረገምም፣ የተደረገም የለም። ዝማሬዋ ናት መድረክ ላይ የሚያደርጓት እህቶቻችን በመድረክ ላይ የሚያደርጉት ዝማሬ ነው። እሱ ደግሞ ትምህርት አይደለም ነው። ትምህርት ግን ማስተማር ይችላሉ ወይ ከተባለ አዎ ይችላሉ። በሁለት ቦታ ማስተማር ይችላሉ። አንደኛው በቤታቸው በአካባቢያቸው በተለያየ ስፍራ ምክር እዝናትን በመስጠት የጎደለውን በመሙላት የጠመመውን በማቅናት የራቀውን በማቅረብ ወደ ንስሐ ሕይወት ያልቀረበው ወደ ንስሐ ሕይወት በመመለስ ማስተማር በመምከር ይችላሉ። ሁለተኛው ግን በጉባኤ ቤት ማስተማር ይችላሉ። እንደነማው የገላነሽ ማለት ነው። ሌሎችም ሴቶች የቅኔ መምህራን አሉ። ዛሬም ዲማ ጊዮርጊስ፣ እነሞህሪት ብዙዎች አሉ። እኔ የምማቃቸው ብዙዎች በጉባኤ ቤት ቁጭ ብለው ያስተምራሉ። ይሄ አይከለከልም ነው። አምላካችን ክርስቶስ ትንሣኤውን ለሴቶች ስለገለጠ መድረክ ላይ ለምንድነው ለሴቶች ቢሰብስ ምን ችግር አለ የሚለው ያኛው እኮ የምስራች ነው፣ መልእክት ማድረስ ነው። በጉባኤ ላይ ስለመሰልጠን አያወራም። በጉባኤ ቤተክርስቲያን የሚለው እኮ የምዕመናን አንድነት ባለበት እንደማለት ነው። በዛ ከሐዋርያት ከቀኖና ጠቅሰው ከስርዓት ጠቅሰው ከወንጌል ጠቅሰው ሃይማኖትን ላቅና ሚስጥር ትርጓሜ ልተርጉም ሚስጥር ላደላድል ብለው እዛ ላይ ገለጡ ነው። ይሄኛው ግን መልእክት አድራሽ ነው። ዛሬም በዚህ አገልግሎት እንዲያውም ሴቶች መሳተፍ አለባቸው። እንደነ ፌበን እንደነ ሌዲያ ያሉት ከሐዋርያት እግር ለእግር እየተከተሉ መልእክት ያደርሱ ነበር፣ በቃል በጽሁፍ። ቅዱሳን ሐዋርያት እነ ቅዱስ ጳውሎስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ማቴዎስ፣ እነ ቅዱስ ሲላስ፣ እነ ቅዱስ በርናባስ፣ እነ ቅዱስ ጢሞቴዎስ ጽሁፈታቸውን በወረቀት ያደርሳሉ። በቃል የተናገሩትን ደግሞ በቃል ሄደው ያደርሱ ነበረ። ሐዋርያው እንዲህ ብለዋል ብለው መልእክት ያደርሱ ነበረ። ይሄ መልእክት አድራሽነት ነው። ይሄ የትንሣኤው የምስራቹ መልእክት አድራሽነት ነው እና ሴቶች በመልእክት አድራሽነት እንዲያውም ጎበዝ ስለሆኑ በመልእክት አድራሽነት ቢያገለግሉ ጥሩ ነው። ይሄ መልእክት አድራሽነቱ ግን ከጉባኤ ቤተክርስቲያን ጋር አይገናኝም። ሴቶች ግን ማስተማር ከፈለጉ ጉባኤ ቤት እንደነማሆይ ገላነሽ ወይ እንደነማሆይ ሬት ያሉ ሊቃውንት የሆኑ ሴቶች አሉ ብዙዎች። እንዲያውም ከወንዱ በጠነከረ እንዲያው በደንብ አዋቂዎች
ብልሆች አሉ የምናውቃቸው። በጉባኤ ቤት ማስተማር ይችላሉ። በየኮሌጁ ማስተማር ይችላሉ። በየገጠሩ አብያተ ክርስቲያናት በቅኔ መምህርነት፣ በመጽሐፍ መምህርነት፣ በዜማ መምህርነት የምናውቃቸው አሉ አይደለም፣ ማስተማር ይችላሉ። ያም ካልሆነ ደግሞ አሁን አንዳንድ እህቶችን እያየን ነው ቤታቸው የሚያስተምሩ ልጆቻቸውን፣ ጓደኞቻቸውን፣ መበለቶችን፣ አሮጊቶችን ሰብስበው የሰፈር ወጣቶችን ሰብስበው ቤታቸው ቁጭ አድርገው የሚመክሩ። ይሄ ማለት ለቀና ሃይማኖት የሚያበቁ ለንስሐ ሕይወት የሚያበቁ መንገድ የሚያሳዩ ወደ ቤተክርስቲያን አቅጣጫ የሚጠቁሙ ሴቶች ያስፈልጋሉና እንደዚህ አይነት ስፍራዎች ላይ ማስተማር ይችላሉ። በጉባኤ ቤተክርስቲያን ግን ለሴት ልጅ መሰልጠን አልተፈቀደላትም ነው። ይሄ አይሻርም ነው። የተለየ ምክንያት ኖር ይሆን? ቅድም ስለ ክህነት ካነሱት አንጻር የሚታይ አውደ ምሕረት ላይ ቆመው እንዳይሰብኩ የሚያደርጋቸው ምናልባት አንዳንዱ እንትን እንዳይመስለው ሴቶችን የመግፋት ከአገልግሎት እንዳይመስለው የተለየ ምክንያት ኖር ይሆን የተከለከሉበት? እንግዲህ ቅዱስ ጳውሎስ ምን ብለዋል? ቀድሞ የተፈጠረው ወንድ ነው። ቀድሞ የተፈጠረው ወንድ ነው። ወንድ ርዕስ ነው። በነገራችን ላይ ቀደሙ ሊቃውንት ሴቷ በጉባኤም እንድትማር አይፈቅዱላትም። ቤቷ በዝግቷ ባሏ ያስተምራት ነው። ምክንያቱም በጉባኤ ምዕመናን ላይ ተሰብስባ እንደው ከጉባኤ እንድትሰብሰብ ብላ አልተፈቀደላትም። መማር እንኳን ብትፈልግ ባሏ ቤቷ ያስተምራት ነው። ለምን? ከጾር ለመጠበቅ ነው። ከጉባኤ ላይ አሁን እንደ ካቴድራል ያለው አለ አይደለ? ለብዙ ፈተና የሚያጋልጥ ስለሆነ በዛ ጉባኤ ላይ እንድትማር አይፈቅድላትም። ሲሰባሰቡ መታየትና መፈላለግ እንዳይመጣ። ስለዚህ ሚስቱን ቤት ያስተምራት ነው። ሴቷ ግን መድረኩ ላይ ቆማ እንዳታስተምር እንደ ምክንያት ቅዱስ ጳውሎስ የጠቀሰው አስቀድሞ ወንድ ነው የተፈጠረው። ከዛ በኋላ ነው ሴት የተገኘችው። ሴት መማር ነው ያለባት ከወንዱ ነው ቅዱስ ጳውሎስ የጠቀሰው። ዋናው ግን ምክንያቱ ደግሞ ትዕቢት በሴቶች ይጸናል። ስለዚህ ወንዱን እንዳያቃልሉት ነው፣ እንዳይታበዩ ነው ዋናው ግን ሚስጥሩ ግን መደበኛ የመድረክ አገልግሎት ሴቶች ቢሆኑ ቅድም እንደነገርኩ ቀጣይነት የለውም ከተፈጥሮ ጋር በተያያዘ ማለት ነው። ግሩም በእውነቱ ሚስጥልን አባታችን። በዚሁ መነሻነት በጎ ድሎችን ብናነሳ አሉታዊ ሀሳብ የሚሰማው ሰው እንዳይኖር ነው እንደዚህ እንደው አጽንቼ የምንጠይቀውት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱሳት አንስት የሰጠችው ቦታ ቀን ሁሉ ሰይማ፣ እንደውም ከትንሳኤው በኋላ ያለችው ቀዳሚ ሰንበት በሴቶች ነው የምትሰየመው የምትከበረው እና ከዚህም አልፎ በምንኩስና በየገዳማቱ እመምኔት ሆነው የሚያገለግሉ በምንኩስና በልዩ ልዩ አገልግሎት ቀደም ሲል እንደጠቀሱት በበርካታ የቤተክርስቲያን አገልግሎት ዘርፎች ይሳተፋሉ እናቶቻችን እህቶቻችን። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሴቶች የምሰጠውን ክብር የምሰጠውን ዋጋ የምታከፋፍለውን የአገልግሎት ስርዓት የሚመለከት መልእክት እዚሁ ላይ ያስተላልፉ ደስ ይለኛል። ካነሳኸው ነጥብ ጋራ አንድ በእኛ ቤተክርስቲያን እየቀረ የመጣ አንድ ነገር አለ። እሱ ምንድን ነው? ለሴቶች ዲያቆናዊት የሚል ማዕረግ እንደሚሰጥ ታውቃለህ አንተ። ቅዱስ ጳውሎስ ለጢሞቴዎስ በደንብ ነግሮታል። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 9 ላይ ወለመ ሀረይከ ህረይ ብእሲተ እንተ ስሳ ክረምታ፣ ዲያቆናዊት ልትሾም ብትወድ 60 ዓመት የሞላትን ብሏል። ለመነግደ ተወክፈት እንግዳ የምትቀበል ብትሆን፣ ዘአሐደ ብእሲያው ሰበት አንድ ባል ያገባች፣ ልጆቿን በስርዓት በወግ ያሳደገች፣ ወለመ ሐጸበት እግረ ጻድቃን የሚል እንግዳ ተቀባይ ሆነች፣ የእንግዶችን እግር የምታጥብ ደግ ሴት የሆነች ብትሆን 60 ዓመት ከሞላት ሹማት ብሏል። ዲያቆናዊት በእኛ ቤተክርስቲያን በዲድስቅልያ ምዕራፍ 16 ላይም አለ። ኤጲስቆጶሱ ዲያቆናዊት የሆነችን ሴት በንጽህና በቅድስና ቢሆን ያላገባች ከሆነም ካገባች በኋላ በንጽህና የኖረችዋን 60 ዓመት የሞላትን ዲያቆናዊት አድርጎ እንዲሾም ስርዓት ተሰርቷል። ስራዋ ምንድነው? በአጭር ቃል ግን የሴቶችና የህፃናት ጉዳይ ነው ስራዋ። በህገ መንግስቱ አለ አይደል? የሴቶችና የህፃናት መብት ተሟጋች ይኖራል መሰለኝ። እንደዛ ነው። ከማጥመቅ ቅባሜሮን ከመቀባት ባሻገር ለምሳሌ በእድሜያቸው ትልቅ ሆነው ሊጠመቁ የሚመጡ ሴቶች አሉ። አንደኛ ካህኑ የሴቷ ራቁትነት ማየት ስለማይፈቀድለት፣ መዳሰስም ስለማይፈቀድለት መጋረጃ ተጋርዶ
የካህኑን እጅ ይዛ ሜሮን ትቀባለች። 36 ቦታ ልትጠመቅ የመጣችዋን በእድሜ ትልቅ የሆነችዋን ሙሉ አካሏን ትቀባለች። ሁለተኛ ደረጃ ደግሞ ልብሷን የምታወልቅላት እሷ ናት። ይቺው ዲያቆናዊት ናት። መልሳ የምታለብሳት ደግሞ ይቺው ዲያቆናዊት ናት። በተቃራኒው ደግሞ ትልቅ ወንዶች ሊጠመቁ ሲመጡ ልብሳቸው የሚያወልቅላቸው ዲያቆኑ ነው፣ የሚያለብሳቸውም ዲያቆኑ ነው። እንደዚህ ሁሉ ዲያቆናዊት በቤተክርስቲያን እየተረሳ ቢመጣም ሴቶች አንድ የሚሳተፉበት አገልግሎትም እንዳላቸው በዚሁ ቢታወቅ በጣም ጥሩ ነው። አሁን የዲያቆናዊትን ማዕረግ ትተውት ተረስቶም ይመስላል። አንዳንዶች በየቤተ መቅደስ ጀርባ ያሉ ቤተልሔም አካባቢ የሚኖሩ አቃቤት ምናምን የሚባሉ አሉ አይደለም፣ እነሱ ናቸው ይላሉ። ግን አይደለም፣ ራሱን የቻለ ነው ይሄ። እንዲያውም ሐዋርያት በዲድስቅልያ 16 ላይ በደንብ ተናግረዋል። ምዕመናን ሴቶች የዲያቆናዊቷን ስራ ተዳፍረው አይስሩ ይላል። ይሄ ማለት ከምዕመናን ከሴቶቹ የተለየ ማዕረግና የተለየ ክብር አላት ማለት ነው። የስራ የአገልግሎት ድርሻ አላት ማለት ነው። ዲያቆኑ አለ የዲያቆናዊቷን ስራ እሰራለሁ አይበል። ህዝቡ ሴቶቹ ደግሞ የዲያቆናዊቷን ስራ እንሰራለን አይበሉ ይላል። ዲያቆኑ ተላልፎ የዲያቆናዊቷን ስራ አይሰራም። ሴቶች ደግሞ ምዕመናን ሴቶች ደግሞ የዲያቆናዊቷን ስራ ለመስራት አይድፈሩ ይላል። ይሄ ማለት ዲያቆናዊት ሴት ከዲያቆኑ ቀጥሎ ማዕረግ አላት ማለት። የቤተ መቅደሱ በግብር ቤት ግብር የሚያደቁ አቃቤት የምንላቸው አይደሉም ነው። አቃቤት ማለት ያው ዕቃ ቤት የሚጠብቁ እንደማለት ነው። እሱ አይደለም። ይሄ ራሱን የቻለ የአገልግሎት ድርሻ ነውና በዚሁ አጋጣሚ ሴቶች በዚህም አገልግሎት መሳተፍ እንደሚችሉ ማወቅ ቢችሉ ጥሩ ነው። እንዲያው በሁሉም ነገር የተገፉ እንዳይመስል በተለይ እነዚህ ፌሚኒዝም የሚባለውን ሀሳብ የሚያራምዱ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴት አገልጋይ ናት ብለው እንዳይደመድሙ ለሴቶች የምሰጠው ቦታ ቤተክርስቲያን ከዚህ ከዲያቆናዊነት ሹመትን ባሻገር ሴቶች በቤተክርስቲያን ያላቸው ክብር አለ፣ የሚሰጣቸው ቦታ፣ የሚሰጡት አገልግሎት፣ የሚያበረክቱት አስተዋጽኦ እሱ እንዲያዳብሩ እንደ እውነቱ ከዲያቆናዊነት ከዚህ ማዕረግ ባሻገር ሴቶች የቤተክርስቲያን ከዋክብት ናቸው። ቅድም እኮ ተነጋግረናል። ሴቶች ቀጥተው ሰርተው ያላበቁት ለክህነት አይበቅም። የክህነቱ ማዕከል ሴቶች ናቸው ማለት ነው። ሀሳቤ ግልጽ ከሆነ በቤተክርስቲያን ደግሞ ባለው አገልግሎት የረዘመውን በማሳጠር የጎደለውን በመሙላት የቆሸሸውን በማጽዳት መሶበ ወርቅ በመስፋት መጋረጃ በመፍተል የውስጥ አገልግሎቱ እንዲሰምር በማድረግ መልእክታት በነ ቅዱስ ጳውሎስ ዘመን እንደነበረው የቤተክርስቲያን መልእክታት በየቦታው ተደራሽ እንዲሆን አገልግሎቱ እንዲሰፋ የሴቶች አገልግሎት በጣም በጣም አስፈላጊና ዋነኛ ነው ማለት ነው። ስለዚህ ወንዶች ብቻ በአገልግሎቱ አሉ አይባልም። ወንዶች ብቻ አገልግሎት ተሰይመው ሴቶቹ ከሌሉ አይሆንም። የሴቶቹ የውጭ አገልግሎት ብቻ ኖሮበት ደግሞ የወንዶቹ ደግሞ በክህነት አገልግሎት በውስጡ ከሌለ ደግሞ አይሆንም። ሁለቱም ተደጋግፈው የክህነቱን አገልግሎት ያሰምሩታል፣ ያስወድዱታል ማለት ነው። ለምሳሌ በሐዋርያት ዘመን ብንመለከት 8000 ቤተሰብ አብሮ ይኖር ነበረ። ቅዱሳን ሐዋርያት ወንጌል ያስተምራሉ፣ መልእክታት ይጽፋሉ፣ ያስተምራሉ፣ ያጠምቃሉ፣ ያቆርባሉ። ሴቶቹ ስራቸው ምንድነው ከተባለ መልእክት ያደርሳሉ፣ ልብስ ያጥባሉ፣ ምግብ ያዘጋጃሉ፣ የራቀውን ያቀርባሉ፣ የጠመመውን ያቀናሉ፣ በየማህበር ውስጥ የነበረውን ልዩነቶችን ያጠባሉ፣ በፈሊጥ የቅዱሳን ሐዋርያትን አገልግሎት ያሳልጣሉ ማለት ነው። አሁን የቅዱስ ጳውሎስን መልእክት ሙሉ ብትመለከት ፌበን አጠፋም በየቦታው ትጠቀሳለች ማለት ነው። ሌሎችም ቅዱሳት አንስት በየቦታው ይጠቀሳሉ እንደ ወንዶቹ። ለምን? በዛ በአገልግሎት በወንጌል አገልግሎት ሂደት ውስጥ ሴቶቹ ከፍተኛ ድርሻም ስላላቸው ማለት ነውና ያለ ሴቶች ክህነታዊ አገልግሎትም ሊሰምር አይችልም ነው። ሴቶች ከሌሉ እኮ አገልግሎቱ የለም፣ ክህነት አገልግሎት የለም። በአጭር ቃል ሴቶቹ ከሌሉ ካህን ከየት ይመጣል? ሴቶች ቀጥተው ሰርተው በሃይማኖት በምግባር በትሩፋት ያበቁትን ነው ለክህነት ለከበረው ክህነት የሚበቃው ማለት ነውና
ሴቶች ለውስጥ አገልግሎትም ለውጭ አገልግሎትም ማዕከል ናቸው፣ መሰረት ምሰሶ ናቸው ማለት ነው። ስለዚህ በልጃቸው ለምሳሌ የኔ እናት አሁን ካህን አይደለችም፣ ቄስም አይደለችም፣ ዘማሪም አይደለችም። እኔ ግን ካህን ነኝ። ማዕከሉ ግን እሷ ናት እንደማለት ነው። ሴቶች የክህነት ማዕከል የሚያሰኛቸው ለዛ ነው። ልጆቻቸውን ለክህነት አገልግሎት ማዕከል ሆነው ለቤተ እግዚአብሔር ያበቃሉ ነው። ሴቶቹ ለአገልግሎቱ መሰረት ናቸው፣ ዋነኛ ናቸው ለማለት ፈልጌ ነው። ቃሎትን ያሰማል። የውይይታችንን ማሰባሰቢያና ማጠቃለያ ጥያቄ ነው የምጠይቀውት። በበዓለ ሃምሳ ወቅት ከአብይ ጾም በተለየ ሁኔታ ከ50ውን ቀን በሙሉ ጾሙ ጸልዩ ብላ አስታስተምረን የነበረች ቤተክርስቲያን አሁን ደግሞ ተመገቡ ብላ አዛናለች እና የዚህ በዓለ ሃምሳ አከባበራችን ምን መምሰል እንዳለበት ይሄን ተመገቡ የሚለውን አዋጅ የደስታ አዋጅ እንደ አጋጣሚ ተጠቅመን ጥጋብ እንዳያሸንፈንና ከመጠን በላይ በልተን ደግሞ ኃጢአት እንዳይበዛብን በዓለ ሃምሳን ቤተክርስቲያን አክብሮ ብላ የምታስተምረው ትምህርት ምን አይነት ነው? እኛስ በምን አይነት ሁኔታ ነው ወቅቱን ማሳለፍ ያለብን የሚለውን ለማንሳት ፈለግኩ። በጣም ጥሩ። እንደ እውነቱ መንፈሳዊ ሰው ጾም ሲያበቃ ይጨንቀዋል። መንፈሳዊ ሰው አጽዋማት ተጾመው ሲያልቁ ይከፋዋል። ለምን? መንፈሳዊ ሰው የሚገለጠው በጾም ስለሆነ፣ መንፈሳዊ ሰው የሚገለጠው በቅዳሴ ነው። መንፈሳዊ ሰው ሚስጥራትን በመካፈል ነው የሚገለጠው። በዓለ ሃምሳ እንግዲህ ከፊት ለፊታችን አለ። እኔ ጥያቄ በዓለ ሃምሳ ላይ በቃ ሰማይም የጠበባቸው ምድሩ ሜዳውም የጠበባቸው ሰዎች አሉ። በዓለ ሃምሳ የመብል የመጠጥ የጭፈራ ያሉባልታ የወሬ የንዝህላልነት ወቅት የሚመስላቸው እንደፈለጉ እንደ ባዝራ ፈረስ የመሆን ህይወት የሚመስላቸው በጣም ብዙ ሰዎች አሉ። ከኛው ከአገልጋዮችም ጨምረህ ትመለከታለህ። የመጠጡ አይነት የመብሉ አይነት እንዲሁም ደግሞ ከስርዓት የወጣ ይህ ክርስቲያናዊ የሆኑ የአመጋገብ ስልቶች ሂደቶችን እንመለከታለን። እኔ ጥያቄ ግን ያለኝ አብይ ጾም ውስጥ ምን ያህል ጾመናል ነው ጥያቄ። ማለት አሁን ከ10 እና ከ15 አይነት በየአይነት እየተበላ ከተጾመ ብዙ አይነት በየአይነት ስጋን ይተካሉ ተብለው በታሰቡ ምግቦች ጾሙን ቆይተን በዓለ ሃምሳ መጥቷል ብሎ ብዙ መፍካትም ብዙ መደሰትም አያስፈልግም። እንግዲህ በአብይ ጾም ቅዳሴ ነበረ፣ ጾም ጸሎት ነበረ፣ ስግደት ነበረ፣ ተዘክሮተ እግዚአብሔር ነበረ። ሁልጊዜ ወደ ቤተ ክርስቲያን መገስገስ ነበረ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ በጎ መንፈሳዊ ትሩፋቶችን መንፈሳዊ ስራዎችን መተግበር ነበረ። አሁን ቀረ ማለት ነው ወይ ነው ጥያቄ። የብዙ ሰዎች የሚገለጡበት መንገድ በዛ ልክ ጸሎቱ ይቆማል፣ ቅዳሴው ይቆማል፣ ንስሐው ይቆማል፣ መንፈሳዊ ሕይወት ክትትሉ ይቆማል። ከበዓል ማግስት አንዱ ሳምንት አስቀዳሽ አልነበረም፣ ቢኖርም በጣም ትንሽ ናቸው። በአብይ ጾም ብዙ ሰዎች መቋሚያ አጥተው መቆሚያ ቦታ ተቸግረው እርስ በርስ ሲገፋፉ ነው ያስቀደሱት። በቃ ከበዓል በኋላ በበዓለ ሃምሳ በቃ አበቃ ማለት ነው የቅድስና ሕይወቱ የንስሐ ሕይወቱ፣ ወይስ ተዘክሮተ እግዚአብሔሩ በቃ አቆመ ማለት ነው? ሲጀመር ክርስቲያን በጾም ወቅት እና ጾም ባልሆነ ወቅት የሚል የተከፈለ የክርስትና አረዳድ እንዴት ሊኖረው ቻለ ነው ጥያቄ። ክርስቲያን ሁሉ ጊዜ ተመሳሳይ ነው ህይወቱ መኖር ያለበት። በጾም ወቅት ሲያደርጋቸው የነበሩት መልካም ትሩፋቶችን በበዓለ ሃምሳውም ሊሆን ይችላል በፍስክ ወራት ሊያስቀጥላቸው ይገባሉ እንጂ የማካካስ ስራዎችን መስራት የአህዛብ ስራ ነው። ትናንትና 2 ወር ጾመናል፣ አሁን 2 ወርማ በደንብ ነው የምንበላው ክርስቲያን እንዳይል። ሌላው ይቅር እንዲያው በበዓለ ሃምሳ ስለ ምግብ፣ ስለ ልብስ፣ ስለሚጠጣ፣ ስለሚበላ ብቻ እያሰቡ ማሳለፍስ የክርስቲያን ስራ ነው ወይ ካለን አይደለም። በበዓለ ሃምሳ እኮ ስጋዊ እረፍት መንፈሳዊ ሐሴት እንድናደርግ የታዘዝነው። ስጋዊ እረፍት ማለት ከጾሙ ጠዋት በመቅመስ፣ መንፈሳዊ ነፍሳዊ ሐሴት ደግሞ ማለት ስጋው ደግሞ በመቀበል እንድናሳልፍ የታዘዝነው።
እንጂ ብሉ ጠጡ ዘንጡ ማለት አይደለም ነው። እና መንፈሳዊ ስራዎችን ተዘክሮተ እግዚአብሔርን መርሳት አህዛብነት ነው። በቃ የመብል የመጠጥ የጭፈራ ያሉባልታ አይነት አድርጎ መረዳትም ይሄ በጣም 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 ስህተት ነው። እንግዲህ አንዱ መምህር እንደተናገረው ነው ክርስቶስ ሲነሳ እኛ ሞትን እንዳለው በአብይ ጾም በጸሎት የነበረ በተመስጦ የነበረ በቅዳሴ የነበረ በትሑት ስብዕና በመልካም ስብዕና የተገለጠ መልካም መንፈሳዊ ሕይወት በበዓለ ሃምሳ ላይ ማደብዘዝ ተገቢ አይደለም። በጾም ወቅት በስጋው ደግሞ የነጻ ሰውነት በስጋው ደግሞ የከበረ ሰውነት ሲፈሰክ በመጠጥ በአልኮል ማደንዘዝ አግባብነት አይደለም። በጾም ወቅት እኮ ቅዱስ ስጋውን በመብላት ቅዱስ ስጋውን ክቡር ደሙን በመቀበል በቅዳሴው በማህሌቱ በስብሐተ ነጉ የተነቃቃ መንፈሳዊ አእምሮ በመብልና በመጠጥ ማደንዘዝ ተገቢ አይደለም። የነበረውን በጾም ወቅት የነበረውን መንፈሳዊ ንቃት ማስቀጠል ነው የሚሻለው። ተገቢነቱ እሱ ነውና በዚህ በበዓለ ሃምሳ ብዙም ንዝህላልነት አያስፈልግም። ስጋዊ ደማዊ ነገር እንድናስብ ስለ ስጋ ስለ መብል ስለ መጠጥ ብቻ እያሰብን እንድናሳልፍ እንዲያው ስጋው ደሙን ከመቀበል ቅዳሴ ከማስቀደስ መንፈሳዊ ትሩፋትን ከማድረግ እንድንቆጠብ አልታዘዝንም ነው በአጭሩ። ስለዚህ እንዴት አድርገን እናሳልፍ? ንስሐ መግባት ይፈቀዳል? በዚህ በበዓለ ሃምሳ እንግዲህ ትናንትና እያወራን ነበረ። በአብዛኛው ገዳማውያን ይጾማሉ። እንደነገርኩ በገዳም መብል የለም ጾም እንጂ ከተማ ላይም እዚህም ከተማ ላይ የሚጾሙ እኔ እንኳን የማውቃቸው ሰዎች አሉ። ጥፋት አይሆንም? ያው እርሱ እንግዲህ ስለበላም ሰው አይጸድቅም፣ ስለ ጾመም ደግሞ የሰው ልጅ ጾም ለቅድስና የሚያበቃ መንገድ ነው። የጾመም መልካም ጾመ፣ የበላም መልካም በላ። መብልም ለሆድ ነው፣ ሆድም ለመብል ነው። ሰው ጾም ብቻውን ስለ ጾም አይጸድቅም። በነገራችን መንፈሳዊ እንባ ለማምጣት መንፈሳዊ አርሞ ለማምጣትና በጸሎት ለመትጋት መንገድ ነው እንጂ ብቻውን ጾም አያጸድቅም። ደረቅ ጾም ይባላል። ይሄ ከሃይማኖት ከምግባር ከትሩፋት የተለየ ጾም እንደማለት ነው። የረሃብ አድማ ይሉታል። የረሃብ አድማ በተለይ አሁን አውሮፓ፣ አንዳንድ የአውሮፓ ሀገራት ምግብ ከመመገብ የሚቆጡባቸው ሰዓታት አላቸው። በአመፅ ለሰውነት ጥራትም ሊሆን ይችላል። እንደገና ደግሞ አብዝቶ ለመብላት በኋላ እንዲሁም ደግሞ ውስጥ ላይ ያሉትን አንዳንድ ነገሮችን ለማጽዳት ከምግብ ተከልክሎ ይቆያሉ። ሳምንትም አንዳንድ የሚጠቀሙት ነገር አላቸው። ጾም ብቻውን ደረቅ ጾም አይጠቅምም ነው። ስለዚህ በከተማም የሚኖሩ በገዳም የሚኖሩ አንዳንድ አባቶች እናቶችም አሉ። በዓለ ሃምሳውን በዛው የሚያስከትላሉ። እንዲያውም ምግብ እንዲያው ብትቀምሱ ሲሏቸው አይ ገና ስርየተ ኃጢአት መቼ ያገኘን፣ ገና እግዚአብሔር መቼ ታረቀን ማለት ጾም ማለት ከጾም በኋላ በረከት ማግኘት ነው አይደል? ያ እኮ ነው። ሰብአ ነነዌ 3 ቀን ጾመው ድህነትን ያገኙት አይደል? ድህነተ ስጋ ምህረተ እግዚአብሔርን ያገኙት እና እኒህም ሰዎች በበዓለ ሃምሳ እህል ቅመሱ ሲሏቸው አይ ገና ነው፣ በረከት አላገኘንም፣ ምህረተ እግዚአብሔር አላገኘንም፣ እግዚአብሔር ቁጣውን አላነሳም፣ ምን የሚያስደስት ነገር አለና ነው ከጾም የምቆጠበው ብለው ከህግ በላይ ሆነው ጾማቸውን ያስቀጥላሉ። እና ለምን ጾማችሁ ግን አይባልም። ከትንሳኤው ባሻገር ያለውን ከመብላት አለመብላት ይሻላል። የትንሳኤውን ደስታ እያጣጣሙ ግን ደግሞ በጾም ያሳልፉታል። በጾም መደሰት ስለሚቻል ምክንያቱም አንዱ የመንፈሳዊ ሐሴት የመንፈሳዊ ደስታ አንዱ ጾም ስለሆነ እግዚአብሔርን እያሰቡ ከምግብ ከመጠጥ መለየት ዋና አንደኛው ሐሴቱ ስለሆነ በዓለ ሃምሳውን በጦም እየጦሙ እየጸለዩ በዓለ ሃምሳውን የሚዘክሩም እንዳሉ መታሰብ አለበት። እኔ እንኳን የማውቃቸው አሉ ነው። ህግ አፍራሾች ግን አይባሉ ያደረጉት ስለ እግዚአብሔር ብለው ስለሆነ። ጠቅለል አድርገው እንደማጠቃለያ መልእክት እኛ ምዕመናንስ በዓለ ሃምሳውን እንዴት አድርገን እናሳልፍ? እንግዲህ ምዕመናን ያለኝ መልእክት ምንድን ነው? በመጀመሪያ እግዚአብሔር ሁላችንንም ያበረታል። ዝለናል፣ ደክመናል፣ የነበረውን መንፈሳዊ ትሩፋቱን ችላ ብለናል። እግዚአብሔር ወደ ነበርንበት ልዕልና ነፍስ ሁላችንንም ይመልሰን እላለሁ። በተጨማሪም በጾም ወቅት ስናደርጋቸው የነበሩ ጾም፣ ጸሎት፣ ስግደት ማንኛውንም መንፈሳዊ
ከእግዚአብሔር ጋር የምንገናኝባቸውን መንፈሳዊ ትሩፋቶችን ካለማድረግ መቆጠብ አለብን። ስጋው ደግሞ መቁረብ ያስፈልጋል። በጾም የቆየ ሰው አሁን ስጋው ደግሞ መቀበል አለበት ነው። በጾም ወቅት ስትጸልዩ የነበሩትን ጸሎት አታስቀምጡት፣ ዳዊቱ አይቀመጥ። በጾም ወቅት ስታነቡት የነበረው ቅዱስ መጽሐፍ አሁን አታስቀምጡት፣ አንብቡት። በጾም ወቅት ስታደርጉት ምጽዋት አሁንም አድርጉት። ምናልባት ግን እንደ ስጋዊ እረፍት ግን በጾም ወቅት ይሰጥ የነበረው ቀኖናና ስግደት በትንሹ ማረፍ ደግሞ እሱም ደግሞ አንድ ስርዓት ስለሆነ ከሱ ታቅባችሁ ሌላውን መንፈሳዊ ትሩፋት ግን ምንም አይነት ነገር ሳናጎድል ከቅዳሴው፣ ከመስዋዕቱ፣ ከጸሎቱ እንዲሁም ደግሞ ከአስራቱም፣ ከበኩራቱም፣ ከቀዳሚያቱም፣ ከበጎነቱም፣ ከቅድስናውም፣ ከንጽህናውም ሳናጎድል እንድንቀጥል ያስፈልጋል የሚል ሀሳብ ያለኝ መምህር። አባታችን ሊቀ ሊቃውንት አባ ጸጋ ዘአባዱኛ ከጊዜዎት ከፍለው ሰዓት መድበው በዚህ ቆይታ በመቆየት ፈቃደኛ ሆነው መጥተው ይህን የመሰለ ቃለ እግዚአብሔር ስላስተማሩን በተመልካቾችን በራሴ ስም ላመሰግኖ ትፈልጋለሁ። የቤተክርስቲያን አምላክ ረጅም ዕድሜን ከጤንነት ጋር ያደለልኝ እላለሁ። ክቡራን ተመልካቾቻችን በዛሬው ዝግጅቴ ከእናንተ ጋር ይቆዩ ዘንድ ቁም ነገር ያካፍሉ ዘንድ ቃለ እግዚአብሔር ስብኩ ዘንድ የጋበዝኳቸው ሊቀ ሊቃውንት አባ ጸጋ ዘአባዱኛ ያስተምሩን የነበረው ቃለ እግዚአብሔር በዚህ ተጠናቋል። ከኛ ጋር ስለቆያችሁ ያመሰግናችሁ። በዚህ እንሰነባበት።